بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي وانا شو تكتبت يا أخرى وندي موتشة توتشة بيجالا جبت سلام على السلام ورجل عليه السلام عليكم ورحمة الله وبركاته سلام عليكم عندنا الحمد لله يا دهنان إن شاء الله بالله فكرة زارت منتج من جمرو كسم من تجوم درسنا من جمرو كذا بستفيد جن ملاجو ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግን አትርሱ እንዲሁም ለወንድሞቻችን ለእህቶቻችን ለቤተሰቦቻችሁ ይሄን ኸይር ሼር ማድረግን አትርሱ ሼር አድርጉት አሳድጉት ይሄን ቻናል አሳድጉ ስላለው طيب قال مصنف رحمه الله تعالى ይሄን ትናንት አይተርገናል እስኪ ዛሬ እንደግመዋለን ለሙራጃ ያለ ማለት ነው طيب الدرس الثامن እዚህ ጋር ልብ በሉ እንደነገርኳችሁ አ እቺን ሐረካና በጅላታና አድ ሙባሸራ ቶሎ ብለን አንተ አሊፍ እንተቀራን በኋላ ከዛ ዳልና ምንቀራው ለምን እዚህ ጋር ሸዳ ስለሆነ ይሄን ኢድጋም አድርገን ጨፍልቀን እንቀራዋለን አደብለን አራው ይፈራል ሲንት ቀጥናለች الدرس الثامن ከዛ ስናቆም ኑኑን ያዝ እናርጋታና ወና ስላለው الثامن هكذا الدرس الثامن طيب حروف المد واللين يوزقرا حروف المد واللين هكذا حروف لام وشي لام القمرية تبالج يجي قلص يمتوهنو لام القمرية تبالج طبعا لام سكوني هنا لام لو لا تكفلالو شمسية قمرية يبالالو لام الشمسية متبالو في لولوشن ለሁለት እንከፍልና ፊደሎችን ሐሩፍ አልሂጃን በጠቅላላ እንከፍላቸውና 28 ናቸው 28ቱን ሁለት ቦታ እንከፍላቸዋል 14 ይሆናሉ ማለት ነው طيب 14 ሲሆኑ 14ቱን ላም ሸምስያ 14ቱ ጋራ ኢድጋም ትሆናለች ላም القمرية ደግሞ 14ቱ ጋራ ግልጽ ትሆናለች طبعا هذا ግልጽ የምትሆነው ላም ምን ትባላለች ላም القمرية ትባላለች شوف المد حروف المد حروف الشل مثل لام القمرية تبالالج طيب كذا دمو وشمسية دمو الزقارة اللج واللين ايو الزقار ادغام على اصلو ሁለት ላም ነበሩ ሁለት ላም ስለሆኑ እቺ ላማን الزقارة ادغام አርገናት ነው واللين ብለን ادغام አርገን ጭፍልቀን ላም ጥብቅ አርገን እንቀራታለን ላማን አንዷን ላም ውስጥ እናስገባታለን ከዛ አሊፍ ወደቀች አንዷን ላም ውስጥ አስገብተን እዚህ ጋር ሁለት ፊደሎች አሉ አንድ አሊፍ እንደገና ላም ላማን ውስጥ አስገባናት ላም አሊፋ ደግሞ ተቀራም ከዛ ወሊን ብለን እንቀራለን ወሊን እዚህ ኢድጋም የሆነችው ላም ምን ትባላለች ላም ሸምስያ ትባላለች ምስለ እንደዚህ ይኸው እንደዚህ አደ እዚህ ጋር ላም ሸምስያ ትባላለች እዚህ ጋር አደርሱሳ እዚህ ጋር ላም ሸምስያ ትባላለች ማለት ነው طيب ስለዚህ ላም ስንት ከፈላሉ አለን ለሁለት ሸምስያና ቀመርያ ይባላሉ ሸምስያ የምትባለው ኢድጋም ተጨፍልቃ የምትቀራው ናት ቀመርያ የምትባለው ደግሞ ግልጽ አርገን የምንቀራት ፊደል ናት ማለት ነው طيب حروف ራና ወፈራለን ከዛ ሁለት ሐርካን ስበዋለን حروف المد واللين ከዛ ነው መጨረሻ ላይ ላም ኑን እንዛለን طيب እዚህ ጋር حروف المد واللين እያለ ነው ما الفرق بين حروف المد وحروف يعني بين حروف المد واللين ልዩነታቸው ምንድነው ቢባል በሚሳቡ ፊደሎችን በحروف المدና ወሊን በሚባሉት ፊደሎች የሚሳቡት ልዩነታቸው ምንድነው ቢባል አንደኛ حروف المد ሶስት ናቸው حروف المد ሶስት ናቸው الالف الساكن المفتوح ما قبلها يعني حروف المد ስንት ናቸው ሶስት ስንት ናቸው الالف الساكن وكذلك الواو الساكن والياء الساكن حروف المد ሶስት ናቸው حروف اللين حروف اللين ሁለት ናቸው ማን ዋው الساكن وكذلك الياء الساكن طيب ሁለት ይኸው በቁጥር ተለያዩ እነዚህ ሶስት እነዚህ ሁለት ከዛ ደግሞ ሶስተኛው ልዩነት ደግሞ حروف المد የሚባሉት የሚወጡት ከጀውፍ ነው حروف المد የሚባሉት የሚወጡት ከጀውፍ ነው حروف اللين የሚባሉት ደግሞ يخرج يعني من أصل المخرج كأنت موجاتشي يوطالو طيب الياء متوضعتين نو من وسط اللسان مع حنك العلاء والواو تيثني مطو من الشفتين ايو كسلازه واونا يا يموطط حروف اللي أصل مخرجاتشون يموطط ይሄ ደግሞ حروف المد ላይ ደግሞ
ያና ዋው የሚወጡት ከጆፍ ነው። በማወጣጥም በቁጥርም ተለያዩብን ማለት ነው። طيب حروف المد الالف الساكن المفتوح ما قبلها شرط والياء الساكن المكسور ما قبلها والواو الساكن المضموم ما قبلها በሽር መስፈርታቸውም ተለያየ እንዴት ሆኖ እንደሚመጡ እነዚህ ደግሞ የነዚህ መስፈርት ደግሞ الياء الساكن والواو الساكن المفتوح ما قبلهما ምንድነው ዋው ስኩን መሆን ከዛ ደግሞ ያ ስኩን መሆን ነገር ግን ከፊታቸው ፈትሐ መሆን መስፈርት ነው የዘን ሰዓት ፈትሐ ሆኖ በመጡ ጊዜ ምን ብለን እንጠራቸዋለን ሑሩፈል ሊን ብለን እንጠራቸዋለን እዚህ ጋር ደግሞ ዋው ስኩን ሆኖ በስተፊቱ ضمه ሆኖ ወይንም ያ ስኩን ሆኖ በስተፊቱ ከስራ ሆኖ ተመጣ ምን ብለን እንጠራዋለን ሑሩፈል መድ ብለን እንጠራቸዋለን ማለት ነው طيب ስለዚህ ይሄ አራተኛ ልዩነት ወደ አምስተኛው ደግሞ ልዩነታቸው ምንድነው የሚሳቡ ፊደሎች ስኩን የላቸውም እንደምታዩት ስኩን የላቸውም ወይ ነው ስኩን አለ እዚህ ላይ ስኩን አለ ምን ዓላማት ስኩን የስኩን ምልክቶች አሉ እዚህ ላይ የሉም የስኩን ምልክቶች የሉም አይደለም አይ የስኩን ምልክቶች ያው ከመጀመሪያው እስከ መጨረሻው ድረስ የሚሳቡ ፊደሎች ስኩን የላቸውም ያው እስከዚህ ድረስ ስኩን የለም አይደለም አንድ ያ የሑሩፈል ሊንሳ ሑሩፈል ሊን እነዚህ ሑሩፈል መድ ናቸው طيب እነዚህ ሳይ ሑሩፈል ሊን የሑሩፈል ሊን ደግሞ ስኩን አላቸው ያው እንደምታዩት ያው እዚህ ጋር ስኩን አለ ምን ዓላማት ስኩን ያው ስኩን አለ ያው ስኩን አለ ይሄ ምን ይባላል ሑሩፈል ሊን ይባላሉ እነዚህ አንደኛ ልዩነታቸው ምንድነው አምስተኛው ልዩነታቸው ምንድነው ሑሩፈል መድ ላይ ስኩን የለም ያው እንደምታዩት ስኩን የለም ሑሩፈል ሊን ላይሳ ምን ዓላማት ስኩን የስኩን ምልክቶች አሉ ይሄው ማለት እንደምታዩት ግልጽ ሆኗል ይሄ ግልጽ ሆነላችኋል ብዬ አስባለሁ ይሄው እንደምታዩት እስከ መጨረሻው ድረስ አሉ እስከ መጨረሻው ድረስ አለ ማለት ነው ስኩን ምን ዓላማት ስኩን አለ የሚሳቡ ፊደሎች ግን ስኩን የለም እንደምታዩት طيب ይሄ ልዩነታቸው ይሄ ነው طيب ከዛ ደግሞ አቀራር ላይ حروف المد يمدون في حالة الوقف وفي حالة الوصل የሚሳቡ ፊደሎች አቆመን በመንቀራ ጊዜ ወደፊት ቀጥለን በመንቀራም ጊዜ ይሳባሉ ምሳሌ تعلمون بياقومكم اسباولو مدي على السكون አድርገ اسباولو 2 4 6 ተፈለኩ اسباولو طيب ይሳባል ማለት ነው እሺ ቀጥለ ወደፊት በመንቀራ ጊዜ تعلمون ወደፊት ባለው አያት ቀጥለ ቀራዋለሁ تعلمون ከዛ 2 ሐረካ ሰጠዋለሁ ማለት ነው طيب የሚሳቡ ፊደሎች አቆመን በመንቀራ ጊዜ ወደፊት ቀጥለንም በመንቀራ ጊዜ ይሳባሉ ስድስተኛው ፈርቅ ማለት ነው ከዛ ደግሞ ሑሩፈል ሊን የሚባለው ስሳ በመናቆም ጊዜ ብቻ ነው የሚሳቡት ሑሩፈል ሊን تمد في حالة الوقف فقط በመናቆም ጊዜ ብቻ ይሳባሉ ሑሩፈል ሊን የሚባሉት ሁለቱ الياء الساكن والواو الساكن المفتوح ما قبلهما እነዚህ ፊደሎች ሑሩፈል ሊን ይባላሉ እነሱም ደግሞ የሚሳቡት መሸነው አላቸው ላይ አቆመን በመንቀራ ጊዜ ወደፊት ቀጥለን በመንቀራ ጊዜ አንስብም አላው ላይ ያለውን ሐረካ ረኻዋም ተሆነ ረኻዋን ሰጠዋለን አላው ላይ ያለውን ሐረካውን ብቻ ቀርተን ወደፊት ቀጥለን በመንቀራ ጊዜ ቀራዋለን እንጂ አንስበውም ወደፊት በመንቀራ ጊዜ ነገር ግን አላው ላይ ታቆም نعامله كما نعامل مد عارض للسكون مد عارض السكون ስንት ይሳባል ብያችኋለሁ 2 4 6 እንደዛ አንስበዋለን ማለት ነው طيب على الصحيح እሺ እንደዛ ከሆነ እንደምታዩት ምሳሌ እስኪ እናያዝ قال الله تعالى في كتابه الكريم لإيلاف قريش ايو قري ይሄ መድ ሊን ይባላል قري الياء الساكن يا سكون ነው ልብ ብላችሁ ቁርአን ማየት ትችላላችሁ ያ ስኩን ነው ከዛስ ራ መፍቱህ ነው ራ ፈትሃ ያ ስኩን ራይ هكذا قري በመናቆም ጊዜ እንስባዋለን ወደፊት ቀጥለን በመንቀራ ጊዜ አንስበውም ቁረይሽ طيب ከዛ ወደፊት ደግሞ ወሰይፍ ብዬ ልቅራው ወሰይፍ ያለው ይሄ መድ ሊን ነው ወሰይፍ ታቆምኩበት መድ አዲስ ስኩን ልክ 2 4 6 ስባዋለሁ ነገር ግን ወደፊት ቀጥለን በመንቀራ ጊዜ አይሳብም ወሰይፍ ከዛ ደግሞ እንደዚሁም ደግሞ አልበይት የሚለውን رب هذا البيت ወደፍ በመናቆም ጊዜ ይሳባል ብያችኋለሁ
ወደፊት ቀጥለን በመቀራ ጊዜ አይሳብም። ምሳሌ ረብ ሃዘል በይት ወደፊት ቀጥለ በማቆም ጊዜ። ነገር ግን ወደፊት ቀጥለ በመቀራ ጊዜ እንዴት ይሆናል? فليعبدوا رب هذا البيت الذي هكذا بيت الذي او مسا مد የለም ቀጥለ ወደፊት በመቀራ ጊዜ መድ የለም። ነገር ግን እላው ላይ ታቆምኩሳ እስበዋለሁ። فليعبدوا رب هذا البيت እንደዛ አድርጌ እስበዋለሁ ማለት ነው። طيب ይሄን ነው እዚህ ላይ ልዩነቱን ነገርኳችሁ። እንዴት አድርገው እንደሚለያዩ እዚህ ላይ ያለውን ማየት በደንብ አድርገን ማዳመጥ እንችላለን ማለት ነው። طيب እዚህ ጋር ደግሞ አቀራር፣ እነዚህን አቀራሮች አዲስ አቀራር እንቀራለን ባልተለመደው ማለት ብዙ ሰዎች ይሄን አቀራር አያውቁትም። ልክ ያለፈውን ትምህርት እንደተማርነው አቀራር ፈትሐተይን የሚለውን ፈትሐታን ብለን ቀርተን ነበረ። አሁንም ደግሞ ይሄ አቀራር የተለየ ሆነ ቅራት አለው። ልብ በሉ። طيب با فتحة ألف با هكذا سكون أنلم با فتحة ألف با فتحة ألف با حركتين انسبوالن. طيب يهنن با فتحة ألف با ضمة واو بو با كسرة يا بي. طيب الزلايل ببلو ይሄን ቅራአት እንደዚህ አድርጌ ቀራሁላችሁ። ይሄንን ከመጀመሪያው እስከ መጨረሻው ድረስ ቀራላችኋለሁ። 8ኛው ትምህርት ማለት ነው ክፍል። ይሄ አቀራር በዚህ ይበልጣል። ይሄ አቀራር በዚህ ለዚህ ለኪታቡ ገጣሚና በጣም ጥሩ ነው የሚባለው አቀራር በዚህ ብንቀራው የበለጠ ይሆናል። አሁን እኔ በቀራሁላችሁ ባ ፈትሐ አሊፍ ባ ضማ ዋው ቡ ብዬ በምቀራው ባ ከስራ ያ ቢ ብዬ በቀራው ቢ ብዬ ሁለት ተረከ የሳብ በዚህ ብቀራው ለዚህ ለኪታቡ ገጣሚና ጥሩ ይሆናል የሚባለው ይሄ ነው። ይሄ አንድ طيب የሌላዎቹ አሁን በአሁን ሰዓት በጣም ህብረተሰቡ ጋራ ሰዎች ጋራ የታወቀ የሆነው ምንድነው? ባ ፈትሐ አሊፍ ስኩን ባ ضማ ዋው ስኩን ቡ እያሉ የሚቀሩት ነው። ባ ፈትሐ አሊፍ ስኩን ባ طيب ጥያቄ ይመጣባችኋል። ስኩን ለሚሉ ሰዎች ወይ ላይ ነው ስኩን ያለው? የስኩን ምልክት አለው? የስኩን ምልክት የለም አይደል? የስኩን ምልክት የለም። ስለዚህ ኪታቡ ሙአሊፉ አላህ ይዘንለትና እነዚህን አበጀ። ምን ብለው እንዲቀሩ ነው ያበጀው? ባ ፈትሐ አሊፍ ባ ብለው በመቀራ ጊዜ እንቀራ ነው ያበጀው። ለምን? ስኩን መባሉ ይገጥማል፣ ስኩን መባሉ ይበልጣል ቢል ኖሮ ስኩን ያሚን ዓላማት ስኩን የስኩን ምልክቶችን ላይ ያስቀምጥ ነበር። ስለዚህ ስኩን አላስቀመጠም። ስለዚህ ምን ብለን መቅራት አለብንኛ? ባ ፈትሐ አሊፍ ባ ብለን ከዚህ እስከ መጨረሻው ድረስ እናነበዋለን። እስከ ሑሩፈል መድ የሚሳቡት ፊደል ላይ ብቻ እስከዚህ ድረስ። ይሄን ስኩን እንለዋለን። ለምን ነው ስኩን የምንለው? ይኸው ሚን ዓላማት ስኩን እላው ላይ የስኩን ምልክት ስላለ ይኸው እንደምታዩት ሑሩፈል ሊን እናቸው እነዚህ እላው ላይ ስንቀራ ደግሞ በይበልጥ እናብራራቸዋለን ማለት ነው። አሁን እኛ ሑሩፈል መድ ላይ ነን ያለ ነው። ግን ለዚህ ለኪታቡ በላጭ የሆነው አሁን እንደቀራሁላችሁ ነው። ገጣሚና ጥሩ ነው የሚባለው ባ ፈትሐ ብዬ ባ ፈትሐ አሊፍ ባ ضማ ዋው ቡ هكذا ባ ፈትሐ አሊፍ ባ ضማ ዋው ቡ ባ ከስራ ያ ቢ። ይሄ ይበልጣል። ይሄንን ያዙ። طيب ይሄ አንድ ነገር ግን በዛኛው ይሄን ባ ፈትሐ አሊፍ የሚለውን ትቼ ባ ፈትሐ አሊፍ ስኩን ባ ብዬ በቀራው ባ ፈትሐ አሊፍ ስኩን ባ ብዬ በቀራው ምን ችግር አለ? ይሄ ይበልጣል ያልኳችሁ ባ ፈትሐ አሊፍ ባ የሚለው ለኪታቡ ይበልጣል። ለምን? ስኩን ስለሌለ እንደዛ መንቀረም ብለን መንቀራው ይበልጣል የሚለውን አስቤ ነው ይሄን ያልኩት እንጂ አለዛ በዚህም አሁን ስኩን ባለው ብናነበው ችግር የለው። ስለ ችግር ምንም ችግር አያመጣም። ባ ፈትሐ አሊፍ ስኩን ባ ከዛ ባ ضማ ዋው ስኩን ቡ ብዬ በቀራው ልክ አሁን ህዝቡ የሚቀራው እንደዛ ነው አይደለም? ስለዚህ ምንም ችግር የለውም እንቀራዋለን። ነገር ግን በላጩና አፍዶልነት በጣም ጥሩ እጅግ ይበልጥ ይሄ ጥሩ ነው የሚባለው ለዚህ ለኪታቡ በጣም ገጣሚ የሆነው ባ ፈትሐ አሊፍ ባ ብሎ እስከ መጨረሻው ድረስ እንደዚህ ብለን ብናነበው ይበልጣል የሚለውን ልንገራችሁ ብዬ ነው። طيب እኔም ቀራላችሁ በሁለቱም ነው መቀራላችሁ በሁለቱም ነው። ልክ እንደ ባፈት ፈትሐታን ብዬ እዛ ባለፈው ትምህርት ላይ እንደቀራሁላችሁ አሁንም እዚህ
በሁለቱም ነው የምቀራላችሁ። طيب ልብ በሉ። አሁን መጀመሪያ አንደኛውን እንጨርሰውና ደግሞ የሁለቱን እንደግመዋለን ማለት ነው። طيب با فتح الف با با ضم واو بو با كسر يا بي بابو بي هكذا سبولن بابو بي ሁለት ሐረካን ስበዋለን። طيب تا فتح الف تا تا ضم واو تو تا تو تا كسر يا تي تا تو تي كذا ثا فتح الف ثا ثا ضم واو ثو ثا ثو ثا كسر يا ثي ثا ثو ثي ሁለት ሐረካ እንስበዋለን። ይሄ በላጭ መሆኑን እንዳትረሱት። ከዛ طيب ያንኛው ደግሞ با فتح الف سكون با با ضم واو سكون بو با كسر يا سكون بي هكذا با كسر يا سكون بي هكذا بابو بي تا فتح الف سكون تا تا ضم واو سكون تو سكون تو يلون نون نزتلن تو تا تو تا كسر يا تا كسر يا سكون تي تا تو تي ثا فتح الف سكون ثا ثا ضم واو سكون ثو ثا ثو ثا كسر يا سكون سي ثا كسر يا كسر የሚለውን በሲን ነው የምናነበው። በሲን በሳ አይደለም። በዚች በሲን ነው የምንቀራው። ከስራ የሚለው ማንኛውንም ፊደል ከስራ የሚለውን በሲን ነው የምናነበው። ፈትሐ የሚለውን በሐ እንዳነበብነው ከስራ የሚለውንም በሲን ነው የምናነበው። ሳ ከስራ ያ هكذا ሳ ከስራ ያ ስኩን ሲ ሳ ሱ ሲ طيب የዛሬው ትምህርታችን በዚህ ያበቃላለሁኝ። የቀረ ነገር ደግሞ ካለ ነገ ጨምርበታለሁኝ። እናንተንም አላህ ይግራላችሁ እኛንም አላህ ይግራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።